በእናንተ ፊት እንደዛ ብሎኝ ወጣው። ከዛም በኋላ ማንም ሰው ደውለሽ እንኳን አላዋራሽኝም በዛ ሰዓት። ግን እኔ አይ አንደርስታንድ ዩ ልቤ ውስጥ ቀርተሻል አለኝ። ልቤ ውስጥ ቀርተሻል ሰከሰኝ እንደዛ ብለው እኔም ጅለኝ አመንኩት። ሲጨንቅሽ የሆነ ሰላማዊ ቦታ ስትፈልጊ የት ነው የምትሄጂው? ልክ ነሽ እኮ ሲጨንቅሽ ፈጣሪሽ ጋር ትሄጃለሽ፣ ቤተክርስቲያን ትሄጃለሽ። ግን መሞልኩስ ማሰብ እዛው መቅረት ግን ኢማጂን ስልክ ቁጥርሽን አለኝ መጥቶ በጣም በቃ ገርሞኝ ኤክሳይትድ ሆኜ ምናምን ከዛ ለጓደኛዬ ነው አላለኝም። ለሱ ምንም አይነት ፊሊንግ የለኝም። ግን ይኸውልሽ በዚህ ሰዓት የሆነ ከጎን የሚሆን ሰው ፈልጋለሁኝ፣ አብሮኝ የሚሆን ሰው ፈልጋለሁኝ የማማክረው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ዛሬ በሚላገኛት ተቀጣጥረናል። ያ ደውላልኝ ነበርና አይ ቲንክ በወሰንኩት ውሳኔ ደስ አላላት መሰለኝና ልታወራኝ ፈልጋለች። ያው ብዙ ጊዜ ሆነን ከተገናኘን ከሷ ጋር ራሱ እንግዲህ ሁሉም ውጥረት ላይ ነው ያለው። እሷም በራሷ ብዙ እንትኖች አሉባት፣ እኔም እንደዛ እና ልንገናኝ አልቻልንም። ያለችበት ሁኔታ ምንም ከኔ ጋር ለመገናኘት አልተመቻትም ነበር እና ዛሬ ተቀጣጥረናል። ቤቷ ሄጄ አወራታለሁኝ። ግን እንዴት ናችሁልኝ? መጀመሪያ በደንብ እንኳን ሰላም ሳልላችሁ ወደ ጉዳይ የገባሁኝ አይደል? እንዴት ናችሁ? ሁሉ ሰላም ነው ወይ? ቤተሰብ፣ ስራ፣ ትምህርትም ከሆነ ትምህርት፣ ሁሉም ነገር ያላችሁበት ሁኔታ ላይ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ሁሉም ነገር ይቀጥላል፣ ህይወት ይቀጥላል፣ እየቀጠልን እየኖርን ነው እና እንዳልኳችሁ ነው። ቅድም ላውራሽ ፈልጋለሁ ብላኛለች እና በውሳኔ እንደደበራችሁ እኔም ፊል አድርጌያለሁኝ። ደስ ያላችሁም አላችሁ፣ የኔ ደስታ የሚያስደስታችሁ በጣም አመሰግናለሁ። ማለት አሁን ላይ በቃ መሆን ያለበት ነገር እሱ ነው ብዬ ስላሰብኩኝና እንደዚህ ቢሆን ይሻላል ብዬ ነው የልጁን ሀሳብ የተቀበልኩትና እንግዲህ እስኪ ፈጣሪ ያውቃል፣ ሁሉም ነገር ይስተካከላል። አሁን ደግሞ እንደዚህ ስላልኩት ብቻ ሁሉም ነገር ይቀየራል ወይም ደግሞ ሁሉም ነገር እንትን ይላል ብዬ አይደለም። በቃ ትንሽ ጊዜ እንትን እንላለን፣ ካልተስማማን ካልተግባባን እንለያያለን እና ብቻ አሁን ያለበት ሁኔታ ጥሩ ነው ብዬ አስባለሁኝ። ለዛም ነው ይሄንን ነገር የወሰንኩት እና እስኪ እንግዲህ ከበሚ ጋርም እናወራለን። እሷም ደስ ያላት አይመስለኝም በዚህ ውሳኔ። ብቻ ግን ለማስረዳትም ሞክራለሁኝ ለሷም እናንተም እንድትረዱኝ እፈልጋለሁኝ። አሁን ላይ በቃ ሰው ያስፈልገኛል ብዬ ስላሰብኩኝ ነው ከጎኔ እና በዛ ላይ ደግሞ እኔ የተጎዳሁትን ጉዳት ሌላ ሰው እንዲጎዳ ስለማልፈልግ ነው አክሰፕት ያደረኩት። ከዚህ በኋላ ያለውን ደግሞ እግዚአብሔር ያውቃል፣ እሱ ያስተካክላል ብዬ አስባለሁኝ። ኤኒዌይስ ብቻ አሁን ወደ በምን እንሂድ። እዛ እንደደረስኩኝ ደግሞ ቪዲዮ አበራላችኋለሁ። እስከዛው ሰላም ሁኑልኝ። እዚህ ቤት እንኳን ደህና መጣሽ። አንቺ ሰባት ፈልጊ እሺ። ሶፋ አልገዛሽም? የቤት ዕቃ ሶፋ ምናምን አልገዛሽም? ሰሞኑን እገዛለሁ ብዬ አስቤያለሁ። ያኔ ትመጣላችሁ። ደህና ነሽ? እንዴት ነሽ? አለሁ። ረጅም ጊዜያችን ከተገናኘን በጣም አዎ። በእናትሽ እኔም ትንሽ አልተመቸኝም፣ ቢዚ ሆንኩኝ። ዘኪ እንዴት ነው? የለም ዛሬ የለም። ዘኪ የት ሄደ ነው? ወጣ ብሏል፣ ይመለሳል። እንዴት ነው አሁን? በጣም ደህና ነው፣ አሪፍ ላይ ነው። ደህና ነው በደንብ አሁን አሪፍ ላይ ነው። እንደውም ቆይ ምናልባት ቶሎ ከመጣ ታገኛለሽ። አዎ አገኛለሁ። ሰላም ፈልጋለሁ ያረግ እንዴት ነው ግን? በደንብ ተሻለው? ደህና ነው? በጣም ደህና ነው በእውነት እግዚአብሔር ነው። አዎ አንዳንዴ እኮ ቪዲዮአችሁን አያለሁኝ፣ በስልክም አውርቼሻለሁ። አዎ እኔም በጣም ፈልጌሽ ነበር። በእርግጥ ባወራሽ ደስ ይለኝ ነበር። እኔ ማልመሰች ስላለኝ የሆነ የራሴ ጉዳይ ስለያዘኝ ነው እንጂ አረ ምንም ችግር የለውም። ያው አውቃለሁኝ ያለሽበት ሁኔታ ምን ላይ እንዳለሽ አውቃለሁኝ። ሁሉም ሲጀምር በሰዓቱ ውጥረት ላይ ነው። ማንም ለማንም እንትን የሚልበት ሰዓት አይደለም። እውነት ነው። ግን አንቺ ደህና ነሽ? ደህና ነኝ። ብዙ ነገር ጠይቅሻለሁ። ባይዘው ብዙ የምናወራው ነገር አለ ብያለሁ ነው። እንዴት ናችሁ ከትፋ ጋር? አይኖ ባለፈው ነበር በእርግጥ ማውራት የነበረብኝ፣ ትንሽ አልተመቸኝም። ወይኔ አግኝቻው ትንሽ አብሎ ይሁን ስለማን ነበር። እሱም ያለበት ሁኔታ በእርግጥ ደስ አይልም፣ ይደብሩታል። እሱ ምን ሆነ? ያው እንደምታየው ነው፣ ድብር ብሎት ነው የሚለው ምናምን። ኧረ ደህና ነው
እኔ ባልነበርኩበት ሰዓት ነው። ባንቺ በሌለሽ ሰዓት ላይ እኔ በሌለበት ታኝቶ ድፍር እኔ ሳልኖርማ እንደዛ ያደርገዋል። እኔ ስኖር ነው እንትን የሚያደርገው ድራማ የሚሰራብኝ ነው። አይ ሲጀመር ብቻ ብዙ ነገር አለ። ያው ብዙ ነገር ለማ አውቃለሁ። ግን አንቺ በእግዚአብሔር አሁን እንዴት ነሽ? አሁን አሪፍ ነው። እኔ እንዴት ነሽ? ደህና ነሽ ወይ? መጀመሪያው ግን የአንቺ ደህንነት ስለሆነ የሚቀረው ምንድን ነው? ደህና ነሽ ወይ? ከገዳም ከመጣሽ በኋላስ እንዴትስ ለመሄድ አሰብሽ? እባክሽ እሱን ነገር ስሰማ ከመልሽ በላይ ደብሮኝ ነበረ። ምክንያቱም አይኑ እንደዚህ አይነት ውሳኔ ቶሎ የምትወስኝ ልጅ እንዳልሆንሽ። ቆይ ለምንድን ነው እንደዚህ የምትሉኝ? ለምንድን ነው እኔ መወሰን አልችልም በራሴ? እኔ እንደዚህ አይነት ቦታ መሄድ የሚገባኝ ሰው አይደለም። እንደዛ አስበን አይደለም ባርኪ፣ እንደዛ መሄድ የማይገባሽ ሰው ነሽ አይደለም። ግን ዩኖ ብዙ እቅድና ፕላን እንዳለሽ፣ ወደፊት አግብተሽ መውለድ እንደምትፈልጊ፣ ብዙ የመኖር ተስፋ እንዳለሽ አይኖ አውቃለሁ። ለቶፋም የለሽን ስሜትም አውቃለሁ ነው የምልሽና ያ ቶሎ የምትወስኝ ሰውን ደግሞ እንዳልነበርሽ ስለማውቅ ነው ቶሎ በመወሰንሽ። አንደኛ በጣም ቢከፋሽ ነው አይኖ እንደዚህ አይነት ውሳኔ ቶሎ ይሰንሽ እና እሱን መወሰንሽን ደግሞ አንደኛ ሳትነግሪኝ ነው የጠፋሽው። ሁላችንም አናውቅም፣ ስልክሽን አጠፋሽብን። ድንገት የሆነ ቅስበታዊ ውሳኔ ነው የወሰንሽው እና እሱ ነው በጣም ያስደነገጠን። በምን አሁን እንደዚህ ባለሁበት ሰዓት ላይ እኔ ስታውሪ ብቻ ይኸውልሽ፣ በዛ ሰዓት ማለት ነው ማንም ካጠገቤ አልነበረም ሲጀመር። የዛኔ እንደዛ ሆኜ ወጣሁኝ፣ በእናንተ ፊት እንደዛ ብሎኝ ወጣው። ከዛም በኋላ ማንም ሰው ደውለሽ እንኳን አላዋራሽኝ በዛ ሰዓት። ግን እኔ አይ አንደርስታንድ ዩ በቃ ላይክ ያለሽበትን ሁኔታ ተረድቼሻለሁኝ፣ ምን ላይ እንዳለሽ አውቃለሁኝ እና ኤክስፔክትም አላደረኩኝም። ግን እኔ በዛ ሰዓት ማለት ነው በቃ በጣም ጭንቀት ውስጥ ነበርኩኝ። የሆነ እማወራውም ሰው አልነበረም ከጎኔ፣ ያለውበት ሁኔታ ጥሩ ላይ አልነበረም እና ሶሉሽኑ ደግሞ መቼም የማይተውን ፈጣሪ ጋር ነው መሄድ ያሰብኩትና እዛ ሄጄ መረጋጋት ከራሴ ጋር መሆን አስቤ ሄድኩኝ። ጥሩ ነበረ ጊዜም ያሳለፍኩት ነገር። ግን ያው እንደምታውቂው ቶፋ መቶ በጠበጠኝ። መቶ መውሰዱ በጣም ባይዘው እሱን ሀሳብ ደግፍ ነበረ። አይኑ አልደወልንልሽም፣ እኛም አጥፍተን ነበረ። ግን በሰዓቱ እኔም የነበርኩበት ሁኔታ ከዘኪ እናት ጋር የነበረኝ ሁኔታ ጥሩ ስላልነበረ ነው። እኔ ውጥረት ላይ ነበር ከምልሽ በላይ ነው። ኢቨን ሁላ እናንተን መጥቼ ሁላ ማስቸገር እናንተ ያላችሁበት ሁኔታ አሪፍ ስላልነበር ነው። በቃ በራሴ ውጥረት ላይ ተወጥሬ ነበር እንጂ አንድ ቀንም ሳላስብሽ ቀርቼ አላውቅም። እኔም በጣም እንትን ነበር እና የዛኔም ስደውል የሆነ ሰዓት ላይ ደውለን ስልክ ሲጠፋብን ጊዜ እኔና ቶፋም ወንድምሽ ጋር ሄደን አውልተን ነበር። የሰማነው እንዳጋጣሚ ነበረ። ወንድምሽ ገዳም ገብታለች ብሎ በጣም ያስደነግጥ ነገር ነበርና ልመጣም ነበረ ከቶፋ ጋር። ግን ቶፋ ብቻውን ነው ፋታም አልሰጠንም፣ ትቶን ሄደው እዛውና እዛ መሄድሽ ማውራትሽ ባርኪ ደስ የሚል ነገር ነው። ግን ያ ውሳኔ ትንሽ እዛ መቆየትሽ ነው። ያ ቦታ እኮ በጣም በቃ የተረጋጋ ጸጥ ያለ ሰላማዊ ቦታ ነው። ከራሴ ጋር ባይዘዌ በቆይ ደግሞ እንዴት አይነት ሰላማዊ ሰው ሆኜ እንዴት አይነት ተረጋግቼ እንደምመጣ አሰብኩት። በቃ በሁለት ቀን ውስጥ ራሱ ማለት ነው እንዴት በቃ ሰላሜ እንደተመለሰ አልገባሽም። ምን አይነት ሰላማዊ ቦታ እንደሆነ ብቻ ለጨነቀው ሰው የሚሆን ቦታ ላይ ነው። ሲጀምር ጥሩ እንደኔ ማለት ነው በጣም ጥሩ ውሳኔ ነው የወሰንኩት። እንደው በጣም ልክ ነኝ ያደረኩት ነገር መሄዴ በቃ በዛ ሰዓት። ከዛ ውጪ እዛው መቅረትሽ ነው ልክ ያለው ነው ባክ። ለመሄድ እዛው ፈጣሪ ነው የሚያውቀው። ላይ እኔ እኮ አልወስንም። አሁን እኮ እኔ ወስኜ ወይ እኔ እንደዚህ እንትን ይሁን ብዬ እኮ አይደለም። እኛ ባልመጣ ነው እሺ ምንድን ነበር ፈጣሪ ነው የሚወስነው። በቃ እግዚአብሔር ቢፈቅድልኝ እና ብቆይ ጥሩ ነው። ያው ግን አልፈቀደም፣ ፈጣሪ አልፈቀደም። አይ ነው ይሄን ስሜት ለምን እንደወሰንሽ እናውቀዋለን እኮ ያ ያስደበረሽ ጉዳይ ስላለ ነው አይደለም። አይ ይኸውልሽ በሚዬ ላይክ ሲጨንቅሽ የሆነ ሰላማዊ ቦታ ስትፈልጊ የት ነው የምትሄጂው? ልክ ነሽ እኮ ባርኪ። ሲጨንቅሽ ፈጣሪሽ ጋር ሄዳለሽ፣ ቤተክርስቲያን ትሄጃለሽ። ግን መሞልኮስ ማሰብ እዛው መቅረት ግን ባርኪ ከድሮ ጀመረሽ ይሄን ሀሳብ አስበሽው እንደማታውቂ ስለምናውቅ እሱ ፈጣሪ ሲፈቅድ ነው የሚሆነው። ሲጀመር እኔ ስላልኩኝ እኔ እንደዚህ ስላልኩኝ እኮ አይደለም በአንድ ቀን ወስኜ ማድረግ የምችለው ነገርም አይደለም። ማንም ገዳም ውስጥ ያለም ሰው አይፈቅድልኝም እሱን ለማድረግ እኮ። ግን ላይክ በቃ እዛ ሰላማዊ ህይወት ለመኖር ትንሽ ለመረጋጋት ነበር ያሰብኩት። ግን ተረጋግተሽ መምጣትሽና አስበሽ መምጣትሽ አውርተሽ መምጣትሽ አሪፍ ነው። ግን እኛ ደስ ያለን መመለስሽ ነው።
ምክንያቱም አንቺ እዚህ መሆን ለእኛም አስፈላጊ ነው። እናውቃለን ምን ያክል ድምቀታችን እንደሆነች ለቶፋ በተለይ እኔ ምስክር ነኝ፣ ሁላችንም ምስክር ነን። አንቺ ከሌለሽ ምን ያክል ኧረ እንደዚህ አትበሉኝ። ተው ግን ተው፣ ለቶፋ ምናምን እያላችሁ ነው እንደዚህ ጉድ ያረጋችሁኝ። ተው እንደዚህ አትጫወቱብኝ። እሺ ምን አንቺ የምታውቂው ነገር ነው? ቶፋ ምን እንትን ይላል ብለሽ ነው? እባክሽ ተይው። አይ ብዙ ጊዜ ደብሮት እያየሁት ነበር ነው አንቺ ቶፋ እኮ ነው የሚያስመስለው። እኔ ጋር ዝም በይው ወሬኛ በይው። አሁን ምሳምና ማሰርልኝ እጋብዝሻለሁ። ውጪ ነው የምትጋብዥኝ ወይስ እዚህ ነው የምትጋብዥኝ? ምንድን ነው አሪፍ የምትሰሪው ምግብ ምንድን ነው? እኔ ዘኪ የለም ወይኔ ዘኪ ይመጣ ጥሩ ነበር። ይመጣል ወይ ደውልለት እና ይመጣል። እሺ ምን ልስራልሽ? ምን ትበያለሽ? የቤቱ ስፔሻል ምንድን ነው? የቤቱ ስፔሻል እስካሁን ሜኑ አላወጣንም። ኧረ እሺ አንቺ አታውቂውም? ሜኑ ስናወጣ ወይ ትበያለሽ። ግን ደስተኛ ሆነሽ በማየቴ በጣም ደስ ብሎኛል። እውነት ደግሞ የሆነ ቪዲዮ እያየሁ ነበር የሆነ ፍቅረኛ ምናምን ነገር ምንድን ነው ነገሩ? ወይኔ ስለሱ ልጅ አልነገርኩሽም። እሱ ልጅ ኤልያስ ይባላል። 7ኛ ክፍል እያለ እናንተ ትምህርት ቤት ሳልገባ በፊት መሰለኝ ይዛኔ እና ክራሻችን ነበረ። የኔና የጓደኛዬ ክራሽ ብቻ ክራሽ ነገር ነበረ። ያምራላ የልጅ ያምራላ የምንለው ልጅ ነበረ። ከዚህ የሆነ ጊዜ ተገናኘን። ላይብረሪ ውስጥ አገኘ ነው። ቪዲዮ እኮ ሰርተን ነበረ የሆነ ጊዜ እኮ ከቶ ጋር ትሩዞር እየተጫወትን ክራሽ አለሽ ወይ የድሮ ክራሽሽ ወይ የድሮ ምናምን ብሎ ጠይቆኝ ከዛ ይሄን ታሪክ ነገርኩት። እና ከዛ ማለት ነገር ነው ምን መሰለሽ እንትን ብሎኝ ነበረ ስልክ ቁጥርሽን ብሎኝ ነበረ። ኢማጂን ስልክ ቁጥርሽን አለኝ መጥቶ በጣም በቃ ገርሞኝ ኤክሳይትድ ሆኜ ምናምን ከዛ ለጓደኛዬ ነው አላለኝም። ከዛ ደብሮኝ እኔ አላማ ያለኝ ሰው ነኝ ስልክ ምናምን አትበሉኝ ምናምን ብዬ ተበጣጥሼ ተለያየን ከነሱ ጋር ትምህርት ቤት ገባን ምናምን። ከዛ የዛኔ ከተናገርኩ በኋላ ደወለልኝና ላገኝሽ ፈልጋለሁ ምናምን አላለኝ። ቃታይ ደስ ብሎኝ ምናምን ብርቅ ሆኖብኝ ከዛ አገኘሁት። ከቶ ጋር ሄደን አገኘ ነው። ከዛ አወራ ምናምን ከዛ ስልኩን እየጠየቅኩሽ የዛኔ ለጓደኛ አልነበረም ለራሴ ነበር አለኝ። ከዛ በሚቀጥለውም ቀን ተገናኘን። ከዛም በኋላ ምን ብለኝ ጥሩ ነው። ከዛ ጊዜ በኋላ ምንም አይነት ሴት ልቤ ውስጥ ገብታ አታውቅም፣ ልቤ ውስጥ ቀርተሻል አለኝ። ልቤ ውስጥ ቀርተሻል ሰከሰኝ እንደዛ ብለው እኔም ጅለኝ አመንኩት። ከዛ እሺ አልኩት። እስቲ እግዚአብሔር ነው እሺ አልኩት። አንድ ቀን ምን ችግር አለ? እንዴ ሁሌ መግደርደር ጥሩ አይደለም። ተቀበልኩት። የምር በሚን ተቀበልኩት። እሺ አልኩት። ደስተኛ ነሽ? ደስተኛ ነሽ? ደስተኛ መሆን ምን ማለት ነው? ደስተኛ ነሽ ምን ማለት ነው? ደስተኛስ እንዴት ነው የሚሆነው? አይ ዶንት ኖ። ምናልባት ስለተቀበልሽው አሁን ያለሽበት ሁኔታ የምር ደስታ ነው የምር ፈገግታ ነው ባርክ የምር ስሜትሽን ማወቅ ስለምፈልግ ነው እንደዚህ የምጠይቅሽ እና ምናልባት አላውቅም ካወራሽ የሆነ ነገር ተንፈስ ካልሽ ደግሞ ይቀላል ብዬ ስለማስብ ነውና ምናልባት ለኔ ለማውራት ፈቃደኛ ከሆንሽ ትክክለኛ ሪል ስሜትሽ በፈገግታሽ ማለት የተደበቀውን ሀዘንሽን የምታወሪኝ ከሆነ ደስ ይለኛል። ቀለል ካለሽ አሁን ደስተኛ ነሽ የምር? ይኸውልሽ በምን እኔ ልጁን አላፈቅርም። ለሱ ምንም አይነት ፊሊንግ የለኝም። ግን ይኸውልሽ በዚህ ሰዓት የሆነ ከጎኔ የሚሆን ሰው ፈልጋለሁኝ፣ አብሮኝ የሚሆን ሰው ፈልጋለሁኝ፣ የማማክረው ከጎኔ የሚሆን እንደ ልቤ ሄጄ ምስቅበት የምጫወትበት ሰው ፈልጋለሁኝ፣ አብሮኝ የሚሆን ሰው። ሁሌ እየተሳቀኩኝ ወይኔ ይሄ እንደዚህ ይሆን ወይኔ ነገ የሆነ ነገር ይፈጠር ይሆን እያልኩኝ እየተሳቀኩኝ ከምኖር ምን ችግር አለ? ከጊዜ በኋላ ደግሞ አብረን እየኖርን ስንላመድ ምናምን ደግሞ ፍቅርም ይመጣል። ችግር የለውም እንደዛ ደስተኛ ሳትሆኝ ምን ችግር አለው በሚለው ነገር ውስጥ እንድትገቢ ስለማልፈልግ ነው። ምክንያቱም በቃ አውቀዋለሁ የውሸት ነው ፈገግታሽ ባርኪ። ግን ይሄንን ምልሽ ላስደብርሽ ፈልጌ አይደለም፣ ግን እኔም ደስተኛ እንድትሆኝ ስለምፈልግ ነው። ትክክለኛ ስሜትሽ ደስታሽ ማጋር እንዳለ አውቃለሁ። ግን
በቶሎ ባትዩ እሺ፣ ደስ ይለኛል። አይ ነው ቅረቢው፣ ተዋወቂው፣ አሪፍ እንትን ጀመሪ። ግን ወዲያው ቶሎ አይሆን ነው የኔ ሀሳብ። ምክንያቱም ምናልባት አንቺም ልታዝኝ ትችላለሽ እና ያ ነገር ድጋሚ እንዳይፈጠር ነው እና ግን ትክክለኛ ስሜትሽን ደስታሽን ብትኖሪ ስለምታለበት እልሽ በሚወድኛል እሱ ያፈቅረኛል። በቃ እኔ ለቱ እንደሚሰማኝ አይነት ስሜት እሱ ለኔ ካለው እውነት በጣም ፒስ ነው። በቃ ሰላም ረጋ ብለሽ አቀርቢው ምንድን ነው ረጋ ብለሽ በቃ ፍቅረኛሞች እንሆናለን። እሺ ያልኩት በቃ አንድ ላይ ታይም ስፔንድ እናደርጋለን፣ ዴት እናደርጋለን። ከዛም በኋላ ከሆነ ይሆናል፣ ካልሆነ ደግሞ ይቀራል እኮ። ስሜቱ ሲመጣ እሺ ብታይ ይሻላል። ስሜቱማ አይመጣም በምን ስሜቱ አሁን እንደዚህ ዝም ብለን በቀላሉ እኔ እሱን መውደድ ማፍቀር የምችል አይመስለኝም። እኔ ይቅርታ በጣም ግን በጊዜ ሂደቶች የሚስተካከል ይመስለኛል ሁሉም ነገር። እንደዛ ይመስለኛል። ምናልባት አይኖ ስሜት ስለተጎዳ ወይም ያ ነገር ስለሆነ ይሆናል ይሄንን ውሳኔ ቶሎ ይስንሹ እና አይሁን እንደዛ። ባርኪ እስቲ ተረጋግተሽ ራስሽን አስቢ። ምን እፈልጋለሁ ባርኪ? ምን ያስደስታታል? ምን ባረግ ነው ደስተኛ ነው? ሁሌ የሚያስደስተኝን ነገር የምፈልግ ከሆነማ ጥሩ አይደለም። እኔም እጎዳለሁ። ሁሌ መደሰትን ብቻ የምፈልግ ከሆነ ለእኔም ጥሩ አይደለም። ግን በቃ አንዳንዴ ደግሞ መሆን ያለባቸውን ነገሮች ነው መወሰን ያለብኝ። ይሄ ቢሆን ግዴታ አይደለም እኮ ባርኪ። ጥሩ ነው ግን መሆን ግዴታ ባይሆንም ግን ጥሩ ነው። ለእኔ ጥሩ ነው እኮ። ቀስ በቀስ ሰው ይኖረኛል ከጎኔ፣ ይሁን እኮ ባርኪ። ማዋራው ሰው ይኖረኛል፣ የሚወደኝ ሰው አለ። እሱ ደስ ይላል። ባርኪኛ ምን እንወድሻለን። እንደዛማ አትበይ። አይ እንደሱ እኛ እንወድሻለን፣ እኛ ጓደኞችሽ አይደለን። እንደዛማ አትበይ። ግን ደስ ብሎኛል አንቺ እሱ በመምጣቱ ምናምን ነገር ደስ ብሎኛል። ግን በአንዴ መሆኑ ነው ትንሽ ቅር ያለኝ። ምናልባት ካለሽበት ስሜት ለመሸሽ ይሆናል ይሄን ውሳኔ ወሰንሽው እና እንደዛ ባይሆን ደግሞ ደስ ይለኛል። ለራስሽ ጊዜ ሰጥተሽው ሞር ብታስቢበት እንደ ጓደኛ ነው የምልሽ ባርኪ። ይሄን ደግሞ የምልሽ ስለምወድሽ ነው። በተለይ ከቶ ጋር ደግሞ የሁላችንም ምኞት ነበር አንድ ላይ ብትሆኑ። ሁላችንም ከቶ ጋር እናቱ አንድ ላይ መሆን አንችልም። ለምን ደማችሁት? በምን ስንት ጊዜ እኮ ሞከርኩኝ ግን አይሆንም። በቃ ብዙ የሚያለያየን ነገር አለ። በዛ ላይ ፊሊንግ የለውም ለኔ። ዝም ብሎ ነው አብሮኝ፣ ዝም ብሎ ነው የሚስቀው፣ አብሮኝ የሚጫወተው፣ ዝም ብሎ ነው ላይክ ፍላጎት ሳይኖረው። እኔ ነኝ እኮ በግድ እንትን እያልኩት ያለሁት። ግን አንዳንዴ ይኸውልሽ በምን ግራ የገባው ልጅ ነው። አንዳንዴ እኔ የሚፈልገኝ ይመስላል። እሺ በቃ ይሄ ልጅ በቃ ለኔ ፊሊንግ ኖሮታል፣ በቃ የሆነ ነገር ይዞት ነው እንጂ መናገር ፈርቶ ነው እንጂ ወይ የሆነ ነገር እንትን ብሎ ነው እንጂ ለኔ ፊሊንግ አለው። እሺ በቃ እንትን ልበል ብዬ ደግሞ ስሄድ ስቀርበው ደግሞ ኖ እኔ እንደዛ አላስብም፣ እኔ እንደዚህ አልፈልግም ይለኛል። እሺ ብዬ ስርቅ ደግሞ ኖ መራቅ የለብሽም ከኔ፣ እኔ ከአንቺ ጋር መራቅ አልፈልግም፣ መለየት የለብንም ይለኛል። እኔም በመሀል ቤት እኮ ተሰቃየሁኝ፣ ግራ ገባኝ እኮ። ምናልባት ስሜቱ መናገር ፈርቶ ሊሆን ይችላል። ስሜቱ መናገር ፈርቶ አይደለም። እንዴት ልበል? በቃ በግድ ምንም ነገር አይሆንም። በግድ ፍቅረኛ አላደርገው። በቃ ማይሆን ነገር ነው። ስለዚህ እኔ ደግሞ የራሴን ውሳኔ መወሰን አለብኝ። ሴት ልጅ ነኝ፣ እድሜ ያለው ብዙ ነገር አለ። በሱ ምን ላድርግ? ግን ብትገፊያለሽ። እኔም እኮ አሁን ለመናገርም ለመምከርም እኔም ለራሳችንም ብዙ ጊዜ ጠይቀነዋል ከምልሽ በላይ እንደምትወዳት ትወዳታለህ ወይ? እናንተም ጀመር ታስጨንቁትም አይገባም። በቃ ልጁ ወስኗል፣ የራሱ ነገር ወስኗል። ለምን እንደምታስጨንቁት ማለት ነው? ካለው ስሜት ለመሸሽ ይመስለኛል እንጂ አንቺን ሳይወድሽ ቀርቶ አይመስለኝም ባርኪ። ይኸውልሽ ይሄንንም ነገር ለማጣራት ነበር አንድም ልጁን እንደዚህ እንትን ስለ ነበር በጣም ደስ ብሎት ነው እንትን የሚለኝ። እሺ እንደዚህ ድሮ እንደዚህ መጣ እውነት ምናምን በቃ ደስ ብሎት ነው የሚያወራኝ ምናምን እንዴ። እሺ እንደዚህ ኮንተን አለ በጣም ደስ ይላል አለ እንደዚህ አለ። ምናልባት አላውቅም ትክክል። እሺ እሱንም ታዩሽ ፍቅረኛ ይሁን ያለኝና እሺ አልኩት። ባርኪ ቸኮሽ ግን ደስ ይላል እንዲህ ነው የሚለኝ። ፊሊንግ ቢኖረው ትንሽ እንኳን ቅር ይለው ነበር። እንደዚህ ሆነ እንዲተፈጠረ ስለው ቅር እንኳን ይለው ነበር። ትንሽ ፊቱ ላይ እንኳን ያለው ፈገግታ ይቀንስ ነበር። እየደበቀሽ ከሆነ ተገላግልኳት ነው የሚመስለው። ወይ እየደበቀሽ ለምን እንደሆነ ቃላቶች ይደበቃሉ፣ ወሬዎች ይደበቃሉ። ስሜትሽን ግን አትደብቂው። ድርጊቱን ግን እዩ ባርኪ። እኔ እንዴት መሰለሽ እንደዛ ልልሽ የቻልኩት ባርኪን ማሳዘን አልፈልግም፣ መጉዳት አልፈልግም ይላልና ምናልባት አንቺን ላለመጉዳት ስሜቱን እየደበቀ ሊሆን ይችላል። ምክንያቱም ቶፋ ቃሉና ተግባሩ አንድ አይደለም። ማንኛውም ሰው ለፈለገ ጓደኛው ቢሆን እንኳን ሰዓት ማች ገዳም ድረስ ሄዶ ውጪ አድሮ ያን ያክል ሳክሪፋይ ከፍሎልሽ አምጥቶሻል። ምንም ስሜት ስለሌለው ነው ይሄን ነገር የሚያደርገው ባርኪ።
ድርጊቶቹ ነው ያቸው። አንቺ ሳትኖሪ ብዙ ጊዜ አይቼዋለሁ። ቤት ውስጥ ይቀመጣል፣ ድብርት ውስጥ ነው። ባርኪን አሳዝኛታለሁ ይለኛል። ባርኪን አስከፍቻታለሁ። ምን ሆነ ነው ባርኪን አኩርፎ ይቀመጣል፣ አዝኖ ይቀመጣል። ዛት ማሽ ነው የምልሽ። ይሄ ስሜት ታዲያ ከመሬት የተነሳ የመጣ አይደለም። እኔ ሳስበው አንቺን ላለመጉዳት በደንብ በቃ ይኸው አሁን ይገላገለኛል። በቃ እኔ ከልጁ ጋር ፍቅረኛ ሆናለሁኝ። ከዛም በኋላ እስከ መጨረሻው ይገላገለኛል። ምናልባት እንደዚህ አይነት ስሜት ውስጥ እንድትገቢ ሊሆን ይችላል ፑሽ እያደረገሻለሁ። ባርኪ አትቸኩይ የምልሽ ለዛ ነው። ቀስ ብለሽ ከልጁ ጋር መሆንሽ አሪፍ ሆኖ ሳለ ግን ቀስ ብለሽ ሂጂ። ወዲያው ፍቅረኛ አይሆንም ባርኪ። ምናልባት ለዚህ ይሄንን ስሜት ውስጥ እንድትገቢ ይሆናል አላቅም ፑሽ እያደረገሻለሁ። እና ተባቻችን እኮ ሳይተዋወቁ እኮ ነው የተጋቡት። ባርኪ የለም ምን ችግር አለው? እኔ እና እሱ ደግሞ አልተጋባንም። ሲጀምር ፍቅረኛሞች እንሆን ይተዋወቃሉ። ገና ነው ሰዓቱ፣ ገና ነው ባርኪ። ገና በቃ አብሮ ታይም ስፔንድ ለማድረግ ደግሞ ታይም ምናምን ያስፈልጋል። በደንብ ወቂው መጀመሪያ ምንድነው ልጁ ምን ይወዳል? ማን ነው? ቤተሰቦቹ ምንድናቸው? ከየት ነው የመጣው? በጊዜ ሂደት አውቀዋለሁ እኮ በጊዜ ሂደት አውቀሽ ፍቅረኛ ትሆኛለሽ ባርኪ። ምንም በቃ ፍቅረኛ አለኝ ብዬ ማሰብ ነው የምፈልገው እኮ። ይሄ ነገር በንዴት የመጣ ስሜት ነው አይሻ? በቶፋ ስለተገፋሽ የመጣ ስሜት ነው። ስለዚህ በዚህ ስሜት ደግሞ እንድትራመጅ አልፈልግም። ልክ አይደለም ይሄ፣ ልክ አይደለም። ስሚ ልጁን ደግሞ አይተሻል። አይሆንም፣ በቃ አይሆንም ትያለሽ፣ አይሆንም ትያለሽ። ልጁ ማለት ነው ምን አይነት ልጅ መሰለሽ? በጣም ረጋ ያለ ምን እንዳለኝ ታውቂያለሽ? እንደዚህ እሺ ስለው ግን አስቢበት፣ እርግጠኛ ነሽ ግን አለ ኢማጂን ምን አይነት ስለሚያስብልሽ ነው፣ ስለሚያስብልኝ ነው ልትይ ነው ባርኪ። በእግዚአብሔር አይ ነው እኮ የዋህነትሽን እወደዋለሁ፣ ግን አይሆንም እንደዚህ ደግሞ ማለት ነው። ወይኔ ረጋ ያለ ሰው ነው ብታይ እንዴት እንደሚሰማኝ። እኔ ብቻ ነኝ ብታይ ቁጭ የምለፈልፈው፣ እሱ ዝም ብሎ ነው የሚሰማኝ። እና አሁን ቴና አግኝቻለሁ። ይብላኝ ለነሱ ይብላኝ። እኔ አሁን በቃ ህይወቴ ተስተካክሏል ነው የምልሽ። ይብላኝ እነሱ ብቻ እነሱ እኔ በኋላ መታችሁ ባርኪ ዞፋ እንዲሆናል ብትሉኝ ከአሁኑ ብትመክሩት ጥሩ ነው። እኔ ሄጃለሁ፣ ከሄድኩ አልመለስም። ብትመክሩት ጥሩ ነው ባይ ነኝ። ጊዜ አመሰግናለሁ። አሁን ሰይን ብትሰሪልኝ ጥሩ ነው። ሳም እንሰራልሻለን፣ ግን የኔ ምክር ግን ብትሰሚልኝ እኔም በጣም ደስ ይለኛል። ምክርሽን ሰምቻለሁ፣ አልተገብረውም። ሰምቻለሁ፣ ለወደፊት ተገብረዋለሁ። አስተዋውቅሻለሁ እንደውም። እሺ እኔ ብታወቀው ደስ ይለኛል። እውነት ቪዲዮ ላይ ባይሽው ቪዲዮ ላይ አይቼዋለሁ። ቆንጆ ጠቆር ያለ ጣይ ረጋ ያለ ጸባዩ ደስ ይላል። እውነት ታይ አይ ደስ ይላል። ደስተኛ መሆንሽ ደስ ይላል፣ ግን የእውነት ደስተኛ ነሽ የሚለው ስለሚያሳስብ ተይኝ በቃ እንደዛ አትጠይቂ። እሺ እኔ ከልብ ደስተኛ እንድትሆኚልኝ ስለምፈልግ ነው። እሺ እንደዛ ምልሽ ከልብ ደስተኛ እኔ በቃ በምን በግዛት እሺ ላስከፋሽ አልፈልግም። በቃ ዝም ብለን እንለፍ። እኔ ደስተኛ ነኝ፣ በጣም ደስ ብሎኛል። ፍቅረኛ ይዣለሁኝ። ቶፋንም እግዚአብሔር ፍቅረኛ ይስጠው። ምንም ማለት አይቻልም። ባርኪ አንቺ አሁን ተለይተሽ ከየት ይመጣል ፍቅረኛ ማለት? እንደውም አሁን ነው ፍቅረኛ የሚይዘው። እኔ ሲሄድ እስከዛሬ እኔ ነበርኩ ፍቅረኛ እንደይዛለሽ ነው አይዝም ይዛልም አይችልም። ለነገሩ በዚህ ጸባይ እውነት ነው። በዚህ ጸባይ እስቲ ግን የሆነ ቀን ወይ አውሩ እስቲ በእግዚአብሔር። ወይኔ እኮ እኔ እና እሱ ስንት ጊዜ አወራን፣ ስንት ጊዜ እኔ እና እሱ ያላወራንበት ቀን አለ? ትክክለኛ ስንት ጊዜ አወራን እኮ። ንገረኝ፣ ሀሳብ ካለህ ንገረኝ። ተይው እሱን ትናንትና ነው ምናምን ደግሞ ነገር አውርቻለሁ። ፍቅረኛ እኮ አለኝ ብዬዋለሁኝ እና አወራሁትና አይሚን ፍቅረኛ ሙሽድን ነው ተስማምተናል ምናምን ነገር ስለው የምር ደስ ይላል። ተገላግልኩ፣ እግዚአብሔር ተመስገን ተገላግልኳት። ልጅ ነው የሚመስለው። መቼ ነው እርግጠኛ ነኝ አይደለም አንቺን ላለመጉዳት ነው ይሄንን ነገር ስሜት ትክክለኛ ስሜት እየደበቀ ነው ባርኪ። ተይው በቃ በእምኒ በእግዚአብሔር በቃ እናውራ ስለሱ። በቃ በጣም ቤስት ፍሬንዶች ነን፣ ባይዘይ በጣም ቤስት ፍሬንዶች ሆነናል። አማክረዋለሁኝ፣ ያማክረኛል። እንደዚህ እንትን ብያለሁ ስለው ከጎኔ ነው። እግዚአብሔር ይመስገን አመሰግናለሁ። ግን ሀሳቡን ቢቀይር ጥሩ ነበረ። እምቢ ብሏል። በኋላ እንዳይቆጭ የሚለውን ዘፈን ጋብዟል። ጋብዥልኛለሽ፣ ግን ከልጁ ጋር ቀስ እያልሽ ቀስ እያልኩ አገኘዋለሁ። ቀስ ቆይ ሰራበር ትላንት ተገናኝተናል። ቀስ በል የዛሬ ሳምንት ነው የምንገናኝ። ቀስ እያልኩ አገኘዋለሁ። ቀስ እያለ እሺ አልሽብኝ። እንጂ ችግር የለውም። እሺ አድርገንልሽ ቀስ እያልኩ ሳይል ሶሪልኝ። እሺ በቃ እንትን ያለሽ
ነገር እኛ አንቺ የምትወጂው ነገር ትችላለሽ። እኔ እንጃ ደስ ያለሽ ነው። ምንድን ነው ጎበዝ ድንች ወጥ ጎበዝ ልሽ ድንች ትችላለሽ? አዎ ይቻላል። ዘኪ በጣም ረደውለት ማለት እደውልለታለሁ። እዚሁ ሳላገኘውማ አልሄድም። ይመጣል። በቃ ድንች ትችላለሽ? እሺ በቃ ሰሪልኝ። ቤተሰቦቼ እኔ ኬክ ባለዛ አንዱ ማብረን ነው እንዴ? አዎ ከዛ ድንች ትችላለሽ? ያው የምሳ ፕሮግራም አለ። ቆንጆ ሙያዋን እንቀምሰዋለን ዛሬ። ድንች ላበላት ነው። መክሬን አልሰማም ብላለች። ድንች እያበላው ደግሞ ሰምቻለሁ፣ ግን ተቀባይነት ለመሆን ትንሽ ሂደት ላይ ነው። ለዛ ነው እናንተንም ሀሳባችሁ እንዳለ ሰምቻለሁ። ግን እስኪ ጊዜ የማይፈታው ነገር የለም። እንግዲህ ሁሉም በጊዜ ሂደት ይስተካከላል ያስባለሁ። ብቻ ኤኒዌይ ታውት ተደፋፍነ ይለፍ ሁሉም ነገር አሁን ጥሩ ነው ያለው ነገር ምናምን እና አመሰግናለሁ። ውዶቼ ቤተሰቦቼ ሰላም ሁኑልኝ። ዛሬ ይሄን ይመስላል። አንቺ ማለት ነው ፈልገው እንወዳቸዋለን። እኔም እወዳቸዋለሁ። እንከሩልኝ። ያው የኔ ምክር አልሰማም ብላለች። የእነሱን ከሰማሽ ያው የምትወዳቸው እነሱን ነው ብዬ ሰማለሁኝ። የሁሉንም ምክር ሰማለሁኝ፣ ግን አንዳንዴ ደግሞ መሆን ያለበት ነገር መሆን ስለሆነ ግን እኛም ደስተኛ እንድትሆኚ ስለምንፈልግ ነው እንደዚህ የምንጨቀጭቅሽ ምን መክርሽና ትክክለኛ ደስታዋን እንድታገኝ ስለምንፈልግ ነው። እሺ ወኪ እና ያንን ሀሳብ ያድርጊልን። ደስተኛ ስለሆንሽ እኛም ደስ ብሎናል። ሁሌም ሳቂልን። ይሄ ፈገግታሽ አይለይ። ሁሉም የሚወዱት ደግሞ ፈገግታሽ ነው፣ መሳቅሽ ነው። እኔ ኧረ ሁሌ ፈገግ እንዳለች ነው ሁሌ መሳቅ። እንወድሻለን፣ እኛም እንወዳቸዋለን። እና ሰላም ሁኑልኝ ውድ ቤተሰቦቼ። ቻው